ሰሞንኛ ሰሞንኛ መሰናዶ ነው። ከአሁኑ ሰዓት ጀምሮ እስከ እኩለ ቀን 6 ሰዓት አገራዊ ጉዳዮችን ወደ እናንተ እያደረሰ የሚቆየው መሰናዷችን ጀምሯል። ከዚህ ከስቱዲዮ እኔ አብርሃም በለጠና ዮሴፍ ዳሪዮስ አብረናችሁ ቆይታ እናደርጋለን። በቴክኒኩን በማሳለጥ ደግሞ ሲኒየር ቴክኒሻናችን አለኝ ቢተው አብሮን ቆይታ ያደርጋል። ለዛሬ የመረጥንላችሁ ጉዳይ የማስረዳት ሸክም ወይም ደግሞ በፍርድ ቤት ሲቀርብ ማን ነው ይበልጥ ምክንያታዊ እና አሳማኝ ማስረጃዎችን የማቅረብ ግዴታ ያለበት የሚለውን ከህገ መንግስት ትርጓሜ ከወንጀል ስነ ስርዓት ህጉ ጋር ተያይዞ የፌዴሬሽን ምክር ቤት የህገ መንግስት ትርጉም ውሳኔ ያሳለፈበትን አንድ ጉዳይ ወደ እናንተ የምናደርስ ይሆናል። ሀሳብ አስተያየቶቻችሁንም በራዲዮ በስልክ መስመሮቻችን ልታደርሱን ትችላላችሁ። የስልክ መስመሮቻችንም 011 6ን አስቀድማችሁ 68 46 22 ወይንም 011ን አስቀድማችሁ 666 35 82 ላይ ብታደርሱን እኛም ወደ እናንተ የምናደርስ ይሆናል። በቀጥታም ደግሞ ጥያቄዎቻችሁን ልታቀርቡልን ትችላላችሁ። 9760 አጭር የጽሁፍ መልእክት ብታደርሱን የሚደርሰን ይሆናል። የእናንተን ጥያቄዎች እናንተን ሀሳብ መልሰን እናደርሳለን። በዚህ ጉዳይ ላይ የህግ ባለሙያ እንዲሁም ከህግ ጋር በተያያዙ የተለያዩ ጉዳዮችን የሚሰሩ እንግዳሉን ከአፍታ ቆይታ በኋላ ወደኛ የሚመጡ ይሆናል። ዮሴፍ እንደምን አረፈድክ አብርሃም። አድማጮች እንደምን አረፈዳችሁ። እንግዲህ ቀደም ሲል አንተም እንዳልከው በወል ትስስር ወይም ደግሞ ሶሻል ሚዲያ ገጾቻችንም እንዳስተዋወቅ ነው የዛሬው ጉዳያችን የፌዴሬሽን ምክር ቤት በፌዴራል ህገ መንግስት በተሰጠው ስልጣን መሰረት ውሳኔ ያሳለፈበትን ባለፈው ሳምንት ይፋ የተደረገውን የህገ መንግስት አጣሪ ጉባኤ የተላለፈውን ውሳኔ ማለት ነው። በዚህ ሰኔ 29 ቀን 2018 6ኛው የፓርላማ ዘመን 5ኛ ዓመት 29ኛ መደበኛ ጉባኤ ላይ በቀረበለት የህገ መንግስት ትርጉም አቤቱታ ጉዳይ ላይ ከህገ መንግስት ጉዳዮች አጣሪ ጉባኤ የቀረበውን ውሳኔ ሐሳብ መርምሮ የሰጠው የመጨረሻ ውሳኔ ባለፈው ሳምንት ይፋ መደረጉ ይታወሳል። የዛሬው ሰሞንኛ ጉዳያችንም ይሄንኑ በትክክል የፌዴሬሽን ምክር ቤት የህገ መንግስት አጣሪ ጉባኤ ወይም ደግሞ የህገ መንግስት ትርጉም የሚያስፈልጋቸው ጉዳዮች ላይ ከወሰነባቸው ጉዳዮች መካከል አንዱ ነው። የምክር ቤቱም ከትላንት ወዲያ ማለት ነው ባሳለፍነው ሰኞ የጉዳዩን በይፋዊ የትስስር ገጹ ይፋ አድርጎታል። አድማጮችም ሊያዩት የሚችሉት ጉዳይ ነው። ከትሮታ 97.6 ኤፍኤም በተጨማሪ በዌብሳይት zeno.fm ላይ ትሮታ 97.6 ኤፍኤም ብላችሁም ልታደምጡ ትችላላችሁ። ሰሞንኛ ክቡራንና ክቡራት አድማጮቻችን አጋራችንን ማን እንደናት የሚለን የእናት ባንክን መልእክት ሰምተን ተገናኘን። እናት ባንክ አጋራችን ስለሆነ እናመሰግናለን። ቀደም ብለን እንዳስተዋወቅናችሁ ከትሮታ 97.6 ኤፍኤም ወደ እናንተ እየደረሰ ያለው ሰሞንኛ መሰናዷችን የዛሬው ትኩረቱን በሰኔ 29 2018 ዓ.ም የፌዴሬሽን ምክር ቤት የህግ ትርጉም ያስፈልጋቸዋል ብሎ የውሳኔ የሰጠባቸው ጉዳዮች መካከል አንዱ የሆነውን የማስረዳት ሸክም ጋር ወይም ደግሞ በፍርድ ቤት ጉዳዮች ሲቀርቡ ማን ነው ይበልጥ የማስረዳት ግዴታ ያለበት በሚለው ጉዳይ ላይ ትኩረት አድርገን እንነጋገራለን። ከዚህ እኔ አብርሃም በለጠና ዮሴፍ ዳሪዮስ በቴክኒኩ በኩል ደግሞ አለኝ ቢተው አብረናችሁ ቆይታ እናደርጋለን። አቶ ዳንኤል አረጋዊ ጠበቃና የህግ አማካሪ ደግሞ በጉዳዩ ላይ ለኛም ለእናንተም ጥያቄዎች ማብራሪያና ምላሽ የሚሰጡ ናቸው። እንግዳችን አቶ ዳንኤል የቀድሞው ጠበቃ የነበሩ እንዲሁም ደግሞ የአቃቤ ህግ የፌዴራል የመጀመሪያ ደረጃና ከፍተኛ ፍርድ ቤቶች ዳኛ የነበሩ ናቸው። አሁን ላይ ጠበቃና የህግ አማካሪ ናቸው። እሳቸው እዚህ ስቱዲዮ ይገኛሉ። አቶ ዳንኤል እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝም አመሰግናለሁ። መልካም እንግዲህ ቀደም ብለን ለአድማጮች እንዳስተዋወቅ ነው በራሱ የማስረዳት ሸክም ምንድነው ከሚለው እንጀምር። መልካም። የማስረዳት ሸክም የምንለው ምንድነው? በህግ ጉዳይ የፍትሐ ብሔር ክርክር ሊኖር ይችላል ወይም ደግሞ የወንጀል ክርክር ሊኖር ይችላል። ስለዚህ ለምሳሌ አንድ ሰው መኪና ሸጬ መኪናውን አላስረከበኝም
የሚል ክስ ቢያቀርብ በፍርድ ቤት መኪና መሸጡን አለመሸጡን፣ ውል መኖር አለመኖሩን፣ ማስረከብ አለማስረከቡን ማን ነው ማስረዳት ያለበት? ለፍርድ ቤቱ ይህንን ጉዳይ በተመለከተ ማስረጃ ማቅረብ ያለበት ማን ነው? ከሳሹ ነው? ተከሳሹ? ተከሳሹ ምን ያህል ማስረዳት አለበት? ከሳሹስ ምን ያህል ማስረዳት አለበት የሚለውን ነገር የሚይዝ ነው። በወንጀል ጉዳይ ደግሞ ስናየው አቃቤ ሕግ በአንድ ተከሳሽ ላይ ለምሳሌ በመኪና በቸልተኝነት አንድ ሰው ገጨና ጉዳት አደረሰ ተብሎ ቢከሰስ ይህ ሰው በተባለው ቀን፣ በተባለው ሰዓት፣ በተባለው ቦታ በተሽከርካሪ አንድ ሰውን ገጭቶ ጉዳት አድርሷል የሚለውን ማን ነው ማስረዳት ያለበት? ይህን ሰው ጥፋተኛ ወይም ነፃ ለማለት አቃቤ ሕግ ነው ማስረጃ ማቅረብ ያለበት ወይስ የተከሰሰው ሰው ነው አይ እኔ ንጹህ ነኝ ብሎ መጀመር ያለበት? ማን ያስረዳ? የማስረዳት ሸክሙ ማጋ ይወድቃል የሚለውን ጽንሰ ሐሳብ የሚይዝ እንደ ሁኔታው ደግሞ ለፍትሐብሔርና ለወንጀል በተለያየ መለኪያዎች የሚታይ ጉዳይ ነው ማለት ነው። መልካም። ወደ ዋናው ጉዳይ ከመግባታችን በፊት የፍትሐብሔር ጉዳዮች አሉ፣ የወንጀል ጉዳዮች አሉ። የትኛው ላይ ነው ይበልጥ የማስረዳት ሸክም ጠበቅ የሚልበት? የፍትሐብሔር ጉዳይ ላይ በተከራካሪዎች መካከል ከሳሽና ተከሳሽ የሚያቀርቡትን ማስረጃ ሁለቱንም ይመዝናል ፍርድ ቤት። በተለምዶ አነጋገር ከ50% በላይ ያስረዳው ይባላል፣ ወይም ደግሞ በተሻለ ሁኔታ ያስረዳ ፕሪፖንደረንስ ኦፍ ኤቪደንስ ይባላል። በተሻለ ሁኔታ ከሁለቱ ያስረዳው ከሳሽ ከሆነ ለከሳሽ ይፈረዳል፣ ተከሳሽ ከሆነ በመርህ ደረጃ ለተከሳሽ ይፈረዳል። ስናየው ቀለል ያለ ነው። የወንጀል ጉዳይ ላይ ስናየው ግን ጠበቅ ያለና መለኪያዎቹም በተሻለ ሁኔታ በጣም ጥብቅ ናቸው። ለምንድን ስንል ፍትሐብሔር ላይ ኦፍኮርስ ፍትሐብሔራዊ ጉዳዮችም ንብረትህ ላይ የሚወሰን ውሳኔ ሊኖር ይችላል። ቤት አስረክብ ልትባል ትችላለህ፣ ገንዘብ ክፈል ልትባል ትችላለህ ወዘተ። ወንጀልን ስናየው ግን አንድ ሰው በወንጀል ተጠርጥሮ ክስ ቀርቦበት ጥፋተኛ ከተባለ ነፃነቱን ነፍገን ለዘመናት ምናልባት ለዕድሜ ልክም እስር ቤት ሊገባ ይችላል። ከዛም አልፎ ደግሞ የሞት ፍርድም ልንቀጣው እንችላለን። ስለዚህ የጥፋተኛ የመባል ከተባለ በኋላ የሚመጣው ውጤት ከፍ ያለ ስለሆነ በነፃነት በሕይወት ላይ የሚመጣ ጉዳይ ስለሆነ የማስረዳት ሸክሙ ጥብቅ ነው። በሌላ አነጋገር አቃቤ ሕግ በኋላም እንደምናየው ከምክንያታዊ ጥርጣሬ በላይ ማስረዳት አለበት። ፍርድ ቤቱ ይሄ ሰው አልፈጸመ ይሆን የሚል ግምት ሊኖረው አይገባም። ውሳኔ ሲወስን ሙሉ ለሙሉ ኮንቪንስድ መሆን አለበት። 100% ባይሆንም ግን ጥርጣሬ በማይፈጥር መልኩ ማስረዳት አለበት። ስለዚህ የወንጀል ጉዳዮች ላይ ጥብቅ ነው መስፈርቱም መለኪያውም ጥብቅ ነው። መልካም። ምክንያቶቹ ከማህበረሰባዊ ቅቡልነት ከመሳሰሉት አንጻር ለእርግጠኝነት የተጠጋ እውነት። መልካም። እንግዲህ እያየናቸው አሉ። ሰኔ 29 2018 ላይ ከህገወጥ የጦር መሳሪያ ጋር በተያያዘ ክስ የነበረበት ነው። ያ ግን የማስረዳት ሸክሙን ከአቃቤ ሕግ ወደ ተከሳሽ ላይ የማዞር ነገሮች የታዩበት ነበረ። ቅኝት እንዳደረጉትና መሰል ጉዳዮችን ምንድን ነው የሚፈጥራቸው? በተለይ የወንጀል ስነስርዓት ህጉ ምን ይላል? አሁን በስራ ላይ ያለው የወንጀለኛ መቅጫ ስነስርዓት አሁን በስራ ላይ ያለው ያልኩት በቅርብ ወራት በፊት የህዝብ ተወካዮች ምክር ቤት የቀድሞውን የወንጀለኛ መቅጫ ስነስርዓት ህግ ሽሮ አዲስ አዋጅ አውጥቷል። ነገር ግን ገና ህትመት ታትሞ በነጋሪት ጋዜጣ ስላልወጣ ስራ ላይ አይደለም። ስለዚህ አሁን በስራ ላይ ያለው በአፄ ኃይለ ሥላሴ ዘመነ መንግስት የወጣው የወንጀለኛ መቅጫ ስነስርዓት ህግ የሚለው ምንድን ነው? አቃቤ ህግ አንድ ክስ ያቀርባል። ለምሳሌ ኤክስ ዋይን ገደለ የሚል ክስ ቢቀርብና ወደ ፍርድ ቤት ቢሄድ ጉዳዩ በእኛ በስራ ላይ ባለው የወንጀለኛ መቅጫ ስነስርዓት ህግ መሰረት አቃቤ ህግ በቂ ማስረጃ ካቀረበ ይላል። በቂ ምንድን ነው? በቂ ስንት ነው? በቂ ለአብርሃም በቂ የሆነው ለእኔ በቂ ላይሆን ይችላል። ለእኔ በቂ ያልሆነው ለዮሴፍ በቂ ሊሆን ይችላል። ስለዚህ በቂ ምንድን ነው የሚለውን በህግ ባለሙያዎች፣ በመምህራን፣ በፍርድ ቤቶች ኢቨን በዚህ ውሳኔ ላይ ራሱ እንደምናየው አስተያየት ከተጠየቁት ባለሙያዎች እና ተቋማት መካከል አይ በቂ ነው ማቅረብ ያለበት ከምክንያታዊ ጥርጣሬ በላይ ወይም ጥርጣሬ በማይፈጥር መልኩ እዛ ድረስ ሄዶ ማስረዳት አይጠበቅበትም። ምክንያቱም የስነ ስርዓት ህጋችን የሚለው በቂ ነው
እንጂ ከምክንያታዊ ጥርጣሬ በጸዳ መልኩ ማስረዳት አለበት አይልም አቃቤ ሕግ። ይሄ ምንን ይፈጥራል? የተለያየ ውሳኔዎች እንዲወሰኑ ያደርጋል። አንድ ዳኛ ያሳመነው ሌላ ዳኛ ያሳምነው፣ አንድ ክልል ላይ ያለ ፍርድ ቤት መዝኖ ጥፋተኛ ያለውን ሌላ ክልል ላይ ያለ ፍርድ ቤት በቂ አይደለም ውድቅ ነው ሊያደርገው ይችላል። ስለዚህ ይህን በተመለከተ አከራካሪነት ያለው መለኪያው ምንድን ነው የሚለውን በግልጽ ያላስቀመጠ በስራ ላይ የነበረ ሕግ ነው ማለት ነው። በዚህም የተነሳ እስካሁን ድረስ አከራካሪ ጉዳዮች ይገጥሙናል። በቂ የሚለው ለእርግጠኝነት የተጠጋ የሚለውን የመሸርሸር ባህሪ ያለው እጅግ በጣም አለ። ምክንያቱም እኔ በቂ ነው ስል መለኪያ የት ድረስ እኔ በቂ የምለው ከምክንያታዊ ጥርጣሬ ወደዚህ የመጣውንም በቂ ልለው ይችላል። ጥቂት ጥርጣሬ እንዳለ እያሰብኩ በተግባር ግን ስናየው የቀረበውን ማስረጃ ሁኔታውን የነበሩትን ምስክሮች ብቻ በማየት ወይም ደግሞ የቀረቡትን ማስረጃዎች በማየት አይ ይሄ ሰው ወንጀል ፈጽሞ ሊሆን ይችላል ብሎ ወደ ምን ይሸጋገራል? አይ ይሄ አቃቤ ሕግ በቂ ነገር አሳይቶኛል፣ እሱ ደግሞ ንጹህ መሆኑን ያስረዳ፣ በተለምዶ አነጋገር ይከላከል ይባላል። ተከሳሹ መከላከያ ማስረጃ አቅርቦ ከተከሰሰበት ነገር ነፃ መሆኑን እንዲያስረዳ ሌላ ጫና እንፈጥርበታለን። ምክንያቱም ለእኔ በቂ ነው ጠርጥር ያለው አቃቤ ሕግን በጠረጠረው መልኩ ማስረጃ ቀርቦብሃል፣ ስለዚህ እስቲ አንተ የምትለው ማስረጃ ደግሞ እና እስቲ ተከላከል ይባላል። እንትኑ ተሸጋገረ ማለት ነው። አቃቤ ሕግ ማስረዳት ከበቂ በላይ ማስረዳት ሲጠበቅበት በዚህ ግልጽነት ማጣት አቃቤ ሕግ መነሻ ነገር ካሳየ ፍርድ ቤቶች ተከላከል ያንተን ደግሞ ልስማይ ማለት ነገር ይኖራል። ኢቭን አንዳንዴ ምን ይገጥማል? በስራም በተግባር የምናየው ነበር። በቂ ነው ብለህ እንዲከላከል ታዝበታል። መከላከያ ማስረጃውን ስታየው ደግሞ በደንብ በተጨባጭ ሁኔታ አልተከላከለ ሊሆን ይችላል። በመሰረቱም ግን ደግሞ መጀመሪያም ተከላከል ሊባል አይገባውም የሚል ነገር የሚፈጥርብህን ነገር ሊያሳይህ ይችላል። ስለዚህ ጥፋተኛ ነው የምትለው ጥፋተኛ እስካልከው ተከሳሹ ባልተከላከለው መጠን ነው ወይስ አቃቤ ሕግ ባስረዳው መጠን ነው ጥፋተኛ ማለት ያለበት? ለምሳሌ የኛ ሀገር አብዛኞቹ ክርክሮች በሰው ማስረጃ መሰረት የሚያደርጉ ናቸው። የቴክኖሎጂ እድገታችንም ተነሳሽነቱም የለ አሻራ፣ ሌሎች ቴክኒክ ማስረጃዎች አናይም በብዙዎቹ የፍርድ ቤት የወንጀል ክርክሮች ላይ። ስለዚህ በሰው ላይ ነው የምትመረኮዘው፣ ሰው በሚልህ ነገር ላይ ነው። አንዳንዴ በሐሰት ተጠርጥሮ ጥፋተኛ ሲባል እናያለን፣ መከላከል ባለመቻሉ። ለምሳሌ ቤት ውስጥ ቁጭ ብሎ ያለ ሰው ጎረቤቱን ያላየ ሰው ያላገኘ ሰው ቤቴ ነበርኩኝ ቢል በምን ያስረዳ? ካሜራ ላይኖርህ ይችላል። የሴኪዩሪቲ ካሜራ መግባትህን ላታሳይ ትችላል። ሰው አላየህ፣ ጎረቤት ሰላም ላይልህ ይችላል። ሉዝ የሆነ ኮኔክሽንም አለ። ለምሳሌ ኮንዶሚኒየም እየኖርክ ለዘመናት ጎረቤትህን ላታቆም ትችላል። ስለዚህ የማስረዳት ምጣኔው አቃቤ ሕግ በአግባቡ በሚያሳምን ሁኔታ ማስረዳት ሲገባው፣ ነገር ግን አንተ መከላከል ባለመቻል ላይ ተመስርቶ ጥፋተኛ የመባል እድልን ይፈጥራል። እሱን ለመቀነስም ጭምር የተሰጠ ውሳኔ ነው ማለት። ስለዚህ የአቃቤ ሕግ ግዴታን በቂ ማስረጃ ማቅረብ ነው ሲል ከምክንያታዊ ጥርጣሬ በጸዳ አግባብ የማስረዳት ግዴታ የለበትም ወደሚል አንድምታ ይወስደናል። እውነት ነው። በተግባርም ይሄ ነው ሲታይ ነበር። አንዳንድ ዳኞች ስትሪክት ያደርጉታል። አይ ምክንያቱም ቅድም እንዳልኩት ወጥ አቋምም የለም በዳኞችም በባለሙያዎችም መካከል። በደንብ ካላሳመነው ምክንያታዊ ጥርጣሬ የሚፈጥር ነገር ካየ ነፃ የሚል ዳኛ አለ። ምክንያታዊ ጥርጣሬ ድረስ ባይሄድም ደግሞ አይ በቂ ማስረጃ አቅርቦበታል፣ እሱም ደግሞ በአግባቡ አላስረዳም፣ አልተከላከለም ራሱን ብሎ ጥፋተኛ ሊለው ይችላል። እንግዲህ ቀደም ሲል እርሶም እንዳሉት አሁን በስራ ላይ ያለው ሕገ መንግስት ላይ የተሰራበት ያለው እስካሁን ይሄኛው ነጋሪት ጋዜጣ ላይ ታትሞ ስላልወጣ ማለት ነው። በሱ መሰረት ሰዎች ማስረዳት አቅማቸውን የሌላቸው እንዲሆኑ ተደርጎ ከቀረበ ከዚህ በኋላ በሚኖረውስ ሂደት ላይ የማስረዳት መብታቸውን የሚነፈጉበት ሁኔታ ይኖራል ማለት ነው። አሁን ምንድነው ይሄ የፌዴሬሽን ምክር ቤት ለምን ስለዚህ ጉዳይ ወሰነ የሚለው ባጭሩ ለአብራራ ግልጽ ለማድረግ፣ በመሰረቱ ፍርድ ቤት ነው ክርክር የሚደረገው። እንደ የፍርድ ቤቶቹ ስልጣን እንደ ወንጀሉ አይነት መጀመሪያ ደረጃ ፍርድ ቤቶች የሚያዩት አለ፣ ከፍተኛ በይግባኝ እያለ እስከ ፌዴራል ጠቅላይ ሰበር ሰሚ ችሎት ድረስ ክርክር ይደረጋል። ክርክርም የሚቋጨው በዚሁ አግባብ። ነገር ግን ሕገ መንግስታችን ምን ይላል?
አንድ ሰው ፍርድ ቤቶች በሰጡት ውሳኔ ህገ መንግስታዊ መብቴ ተጥሷል ብሎ ካመነ ለህገ መንግስት ጉዳዮች አጣሪ ጉባኤ አቤቱታ ማቅረብ ይችላል። ይሄ ፍርድ ቤት የሰጠው ውሳኔ ህገ መንግስታዊ መብቴን ጥሷል ብሎ ካመነ ለጉባኤው ያቀርባል። ጉባኤው ያጣራና ለፌዴሬሽን ምክር ቤት ውሳኔ ይሰጣል። የውሳኔ ሀሳብ ያቀርባል። ፌዴሬሽን ምክር ቤት ጉዳዩን መርምሮ ውሳኔውን ይቀበለዋል ወይም ደግሞ ያሻሽለዋል። አሁን ለዚህ አሁን የምንወያይበት ጉዳይ አንድ በጦር መሳሪያ የተከሰሰ ሰው ሱቁ ውስጥ 2 ሽጉጦች ተይዘዋል ተብሎ ተከሰሰ። አይ እነዚህ ሽጉጦች እኔ ያላስቀመጥኳቸውም የሚል ክርክር አቀረበ። አቃቤ ሕግ ማስረጃ አቅርብ ተባለ። የተከሳሹ ሚስት ጠቁማን ሽጉጥ ቤት ውስጥ ሱቅ ውስጥ አለ ብላን መተን ፈተሽን የሚሉ 2 ፖሊሶች ቀረቡ። ስንፈትሽ ካዝና ውስጥ 2 ሽጉጥ አግኝተናል። ሽጉጦቹ ደግሞ ህገወጥ ናቸው፣ ያልተመዘገቡ ናቸው ሚል ማስረጃ አቀረበ አቃቤ ሕግ። እነዚህ ምስክሮች ተሰሙ። ስለዚህ ፍርድ ቤቱ አየና አይ ጉዳዩን አይተነዋል፣ ጦር መሳሪያው የተገኘው ሱቅ ውስጥ ነው፣ ካዝና ውስጥ ነው፣ ሱቁ ያንተ ነው፣ ስለዚህ ተከላከላል። መከላከያ ማስረጃ ሲያቀርብ አንደኛ ከባለቤቱ ጋር ጸብ እንዳላቸው ፍቺ ላይ እንደሆኑ፣ ሁለተኛ ሱቁ ውስጥ እንደማይገባ እንደማይገኝ ሄዶም እንደማያውቅ ሱቁን የሚሰሩበት ባለቤቱ እንደሆኑ የሚያስረዱ የሽያጭ ሰራተኞችን ሌሎችም ምስክሮችን አቀረበ። አሁን የሱቁ ካዝናው የተባለው ቁልፍም በባለቤቱ እጅ እንደሆነ ማስረጃዎች ምስክሮቹ አሳይተዋል። ነገር ግን ፍርድ ቤቶች ጥፋተኛ አሉት። የጦር መሳሪያ ይዘሃል በሚል እስከ ሰበር ድረስ ተከራከረ። ከኦሮሚያ የጀመረ ክርክር ነው። ፌዴራል ጠቅላይ ሰበር ድረስ መጥቶ ጥፋተኛ ተባለ። ይሄን ምን አለ? ለፌዴሬሽን ምክር ቤት ለማነው ለህገ መንግስት ጉዳዮች አጣሪ ኮሚቴ ጉባኤ ይቅርታ በንጹህ ሆኜ የመገመት መብቴ ተጥሷል፣ ትርጉም ይሰጥበት ብሎ አቀረበ። ክርክር ተደረገ፣ ምርመራ ተደረገበት። ፌዴሬሽን ምክር ቤት ይህንን ውሳኔ መጨረሻ ላይ ወሰነ። ምን አለ? ይሄ ሰው መጀመሪያውኑ ተከላከል መባል ነበረበት ወይ? አቃቤ ሕግ ማስረዳት ያለበት ሽጉጡ እዛ የነበረ መሆኑን፣ ሱቁ የሱ መሆኑን ብቻ ነው ወይስ በትክክል ይሄ የተከሰሰው ሰው እዛ እንዳስቀመጠው የሚያስረዳ ከምክንያታዊ ጥርጣሬ በላይ የሚያስረዳ ነገር ማቅረብ አልነበረበትም ወይ? መለኪያው እሱ አይደለም መሆን ያለበት ወይ? ምክንያቱም እሱ የሚያቀረባቸው ምስክሮች ምንድን ነው የሚሉት? ቁልፉ አክሰሱ የእሱ አይደለም፣ የባለቤቱ ነው። ሞባይል የሚቀመጥበት ካዝና ነው። ቀን ባዶ ይሆናል፣ ማታ ሞባይሎቹ እዛ ውስጥ ይቀመጣል። እዛ ውስጥ አስቀመጥ የተባለው ሰው እሱ ብቻ ነው ወይ ቁልፍ ያለው? ቁልፍ በማን ይዞታ ስር ነው? እነዚህ ነገሮች ምን ይፈጥራሉ? ምክንያታዊ ጥርጣሬ። ይሄ ሰው አልፈጸመውም እኮ። ምክንያቱም ሌላ ሰው ቁልፍ ካለው ሌላ ሰው ሊያስቀምጠው ይችላል። የግድ ባለቤቱ ላትሆን ትችላል፣ ሌላ ሰውም ሊያስቀምጠው ይችላል። ይሄን ጥርጣሬ የሚፈጥር ነገር ካየን በመሰረቱም አቃቤ ሕግ ያቀረበው ማስረጃ ጥርጣሬ ስለተጣለበት ይሄ ሰው ተከላከል ሳይሆን መባል የነበረበት ነፃ ነው መባል የነበረበት፣ እንዲከላከል እሱ ማስረጃ እንዲያቀርብ አይጠበቅበትም የሚል ውሳኔ ተሰጥቷል። ይሄ የፌዴሬሽን ምክር ቤት የሚሰጣቸው ህገ መንግስታዊ ትርጉሞች በፍርድ ቤቶችም በሌሎች ተቋማትም አስገዳጅ ድንጋጌ ነው። በሌላ አገላለጽ ህገ መንግስቱ የንጹህ ሆኖ የመገመት መብት ብሎ ያስቀመጠውን መለኪያውን ክሊር አድርጎታል ይሄ ውሳኔ። ከዚህ በኋላ ማንኛውም የወንጀል ችሎት ክርክር አቃቤ ሕግ 2 ግዴታዎች አሉት። አንደኛ ማስረጃ ማቅረብ፣ ፕሮዳክሽን ይባላል፣ በርደን ኦፍ ፕሮዳክሽን ማቅረብ ያለበት እሱ ነው። አንድ ባቀረበው ማስረጃ ደግሞ የት ድረስ ማስረዳት አለበት? ጥርጣሬን በማይፈጥር ሁኔታ ማስረዳት አለ። አድማጮቻችን እየተከታተላችሁ ያላችሁ ሰሞነኛ መሰናዷችንን ነው። ሀሳብ አስተያየቶቻችሁን በ0116684622 ወይም ደግሞ 0116663582 በ9760 አጭር የጽሁፍ መልእክት ብታደርሱን እዚህ እንግዳችንን ማብራሪያ እየሰጡበት ቆይታ የሚያደርጉ ይሆናል። ጉዳያችንን ቀደም ብለን እንዳስተዋወቅናችሁ የማስረዳት ግዴታ ጋር የተያዘ የማስረዳት ሸክም ጋር የተያዘ ይሆናል። ሰሞነኛ ከትርታ 97.6 ኤፍኤም ከልቦ ከቀረበው የሬዲዮ ጣቢያ ሰሞነኛ ዝግጅታችን
እየተደመጠ ነው። የተከበራችሁ አድማጮቻችን የአገራችን እናት ባንክን መልእክት እንዲሁም ደግሞ የሰዓት ወጃውን አድምጠን ተመልሰናል። በሰሞነኛ በዛሬው ዝግጅታችን የማስረዳት ሸክምን በተመለከተ ከህግ አንጻር እንዴት ይታያል የሚለውን እየዳሰስን ነው። እንግዳችን አቶ ዳንኤል ጠበቃ፣ ዳኛና አቃቤ ህግ ሆነው ያገለገሉ አሁን ደግሞ የጠበቃና የህግ አማካሪ ሆነው እየሰሩ ያሉ ባለሙያ ናቸው። በድጋሚ ወደ ስቱዲያችን ስለመጡ እናመሰግናለን። ከሰዓት ወጃው በፊት እየነገሩን ወደ ነበረው ጉዳይ እንመለስ። አቃቤ ህግ ሲያቀርብ ከምክንያታዊ ጥርጣሬ በላይ የሆነ ማስረጃዎችን ይዞ ነው የሚል ነግረውን ነበርና አቃቤ ህግ ይህንን ሲያቀርብ ምንድን ነው የሚፈለገው ነገር? ከዚህ ውስጥ ምንድን ነው በዓለም አቀፍ ሰነዶችም ጭምር እንደ ንጹህ የመገመት መብት አንዱ መመዘኛው በጉዳዩ ላይ አጠራጣሪ ነገር ካለ ይሄ ሰው ፈጽሞታል አልፈጸመው የሚለውን ጉዳይ በተመለከተ ጥቂት አጠራጣሪ ነገር ከተፈጠረ ከሱ ተጠቃሚ መሆን ያለበት የተከሰሰው ሰው ነው። ምክንያቱም መንግስት ትልቅ አቅም ያለው ነው አይደል? ምርመራ ለማድረግ ማስረጃ ለማቅረብ ከግለሰብ አንጻር የምታነጻጽረው አይደለም ከተከሰሰው አንጻር። ስለዚህ ጥርጣሬ የሚፈጥር ነገር ካለ ከጥርጣሬው የሚጠቀመው ተከሳሹ ነው። ተከሳሹ ጥርጣሬ መጀመሪያ አቃቤ ህግ ያቀረበው ማስረጃ ጥርጣሬ የሚፈጥር ከሆነ ከሱ ተጠቅሞ መከላከል ሳይጠበቅበት ነፃ መባል አለበት። አሁን በተነሳው ምሳሌ ለምሳሌ ብናይ አቃቤ ህግ ያስረዳው ምንድን ነው? ሽጉጦቹ መገኘታቸውን፣ በፍተሻ መገኘታቸውን፣ ጥቆማ መሰጠቱን፣ ህገወጥ መሆናቸውን እና ከዛ ካዝና የተገኙ መሆኑ ሱቁ ደግሞ የተከሳሹ መሆኑን ያስረዳ። ቅድም እንዳነሳ ነው ግን ምርመራም ገና ስታደርግ ማጥራት ያለብህ ይህን ጥርጣሬዎችህን በኋላ ፍርድ ቤት ሄዶ አይደለም መፍረስ ያለበት። ከመክሰስ በፊት በምን አስረዳለሁ ያሉ ማስረጃዎች ምንን ነው የሚያስረዱት? ምክንያታዊ ጥርጣሬ አይፈጠርብኝም ወይ እነዚህ ማስረጃዎችን ባቀርብ? ሱቁ ላይ የማይሰሩበት ከሆነ ይህን በምርመራ በቀላሉ የምታውቀው ነገር ነው። ማን ነው ለዚህ ካዝና አክሰስ ያለው? አንድ ወንጀል እዚህ ስቱዲዮ ውስጥ ተፈጸመ ቢባል ለዚህ ስቱዲዮ ማን ነው አክሰስ ያለው? ስንት ሰዓት ነው የተፈጸመው? እሱን ነው ማጥራት ያለበት ጥርጣሬ እንዳይኖር ማለት። ስለዚህ ካዝናውን እሳቸው ብቻ ቁልፍ የያዙት ቢሆን ሌላ ሰው አክሰስ ሊያደርገው የማይችል ወይም ደግሞ ከቴክኒክ ምርመራ ስታይ ተሰብሮም ያልተከፈተ ጤነኛ የነበረ መሆኑ ወዘተ በማሳየት ጥርጣሬ በማይፈጥር መልኩ ማስረዳት አለበት አቃቤ ህግ አንድን ሰው ተከላከል ወይም አትከላከል ለማለት። እሱን ካሳየ አሁን ተከላከል ትለዋለህ። ከዛ በኋላ የተከሳሹ ሚና አሁንም ከምክንያታዊ ጥርጣሬ ውጭ የቀረበበትን ማስረጃ ላይ ጥርጣሬ የሚጥሩ ነገሮችን ማቅረብ። ስኬታማ ሆኖ ያቀረብከው ማስረጃ ላይ የቀረበበት ማስረጃ ላይ ምክንያታዊ ጥርጣሬ የሚፈጥሩ ነገሮች ካሳየ ነፃ ይባላል። ካላሳየ መጀመሪያውኑም ተከላከል ያልከው በምክንያታዊ ጥርጣሬ በጸዳ መልኩ ነው። ስለዚህ ጥፋተኛ ይባላል። ወደ ቅጣት ውሳኔ ወዘተ ትሄዳለህ። ስለዚህ አሁን ባለው አሰራር የፌዴሬሽን ምክር ቤት ውሳኔ አስገዳጅ ስለሚሆን ከዚህ በኋላ አቃቤ ህግ ክስ ሲያቀርብብህ ከምክንያታዊ ጥርጣሬ በላይ የሚያስረዱ ማስረጃዎችን ማቅረብ አለበት። ፍርድ ቤትም ሲመዝን የሚመዝነው ቅድም እንዳለው በቂ በሚለው የወንጀለኛ መቅጫ ስነ ስርዓት ህግ መለኪያ ሳይሆን ከምክንያታዊ ጥርጣሬ በጸዳ መልኩ ቢዮንድ ሪዝነብል ዳውት ይባላል። በጸዳ መልኩ ማስረዳት አለበት። ነፃ ሆኖ የመገመት መብት ህገ መንግስቱ አንቀጽ 20 እንዲሁም ደግሞ የሲቪልና ፖለቲካ መብቶች ወይም ደግሞ ICCPR ዓለም አቀፉ ስምምነት ማለት ነው ኢትዮጵያ የተቀበለችው አንቀጽ 14 ላይ ነፃ ሆኖ የመገመት መብትን በተለይም በወንጀል ጉዳዮች ላይ ይደነግጋሉ። ምክንያቱም የወንጀል ስነ ስርዓት ህጉ ቀደም ብሎ የተዘጋጀው አሁን ገና ነጋሪት ላይ ያልወጣውን ሳይሆን አሁን እስካሁን እየተገለገልንበት ያለውን አንቀጽ 141 ላይ ደግሞ የማስረዳት ሸክምን ግልጽ መመዘኛ ለመኖር ነው አይደል? ይሄን አይነት ክፍተት ያመጣው ከዚህ አንፃር ከህገ መንግስቱም አንፃር ከዓለም አቀፍ ህጎችም አንፃር ነፃ ሆኖ የመገመት መብትን መናበብ ስላለበት እንዴት ነው መተርጎም ያለበት? ንጹህ ሆኖ የመገመት መብት ስያሜ ብቻ አይደለም። አንዳንዴ በአግባቡ እንረዳው። ተጠርጣሪ የሚል ስም ብቻ ስጠው አይደል? አንዳንድ ሰው ይህንን የሚረዳው
ሰውየው ተከሶ በፍርድ ቤት ጥፋተኛ እስካልተባለ ድረስ ጥፋተኛ፣ ወንጀለኛ ወዘተ አትበለው፣ ስም አትስጠው ብቻ የሚል ይመስላችኋል። ግን ይሄ አይደለም መለኪያው። አንዱ እሱ ነው። ተጠርጣሪ ተከሳሽ እያልክ ብቻ ጥራው፣ ወንጀለኛ አትበለው ፍርድ ቤት እስኪያረጋግጥ። በፍርድ ቤት ክርክር ተደርጎ ውሳኔ ጥፋተኛ የሚል ውሳኔ እስኪወሰድ ድረስ ጥፋተኛ አትበለው፣ ወንጀለኛ አትበለው ነው። ከዚህ ባሻገር ግን ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች በተለይ የሰብአዊ መብትን የሚመለከቱት የህገ መንግስቱ አካል ናቸው። ስንተረጉማቸው ከህገ መንግስቱ ጋር በተጣጣመ መልኩ መተርጎም አለባቸው ይላል። ኢትዮጵያ የተቀበለቻቸው የዓለም አቀፍ የሲቪልና ፖለቲካ መብቶች ኮንቬንሽን ቅድም የጠቀስከው አንቀጽ 14 ላይ ንጹህ የሆነው የመገመት መብት አንደኛ አቃቤ ህግ ከምክንያታዊ ጥርጣሬ በላይ የማስረዳት ሸክም ያለበት መሆኑን ይደነግጋል። ለእነዚህ አንቀጾች ማብራሪያዎች ይሰጣል። የሰብአዊ መብት ኮሚቴ የሚባል አለ በዩኤንኤስኤፍ። እሱ የሚሰጣቸው ማብራሪያዎች ወይም ትርጓሜዎች አስገዳጅነት ያላቸውና የምንከተላቸው ናቸው። በእነዚህ ትርጓሜዎችን መሰረት ንጹህ ሆኖ የመገመት መብት አንደኛ ቅድም እንዳልኩት አቃቤ ህግ መጀመሪያም የሚያቀርብበት ማስረጃ አንተ መከላከል ሳይጠበቅብ ማቅረብ ያለበት ማስረጃ ከጥርጣሬ የጸዳ መሆን አለበት። አንድ ጥርጣሬ ቢፈጠር ያችን ጥርጣሬ መድፈን ያለበት ተከሳሹ በሚያቀርበው ማስረጃ አይደለም። ያችን ጥርጣሬ ከፈጠረ መጀመሪያም ከጥርጣሬዋ መጠቀም ያለበት ተከሳሹ ነው። ይሄ ሰው አልፈጸመ ይሆን የምትል ጥርጣሬ የምትፈጥር ነገር ካመጣችብህ በቂ ነው። ይህንን ነው የሚለው። ስለዚህ በዚህ አግባብ እንደ ንጹህ የመገመት መብት አቃቤ ህግ በሚያቀርብብህ ማስረጃ መጀመሪያም አንተ ሳትከላከል ከምክንያታዊ ጥርጣሬ በጸዳ መልኩ ካላቀረበ ምን እያደረገህ ነው ማለት ነው? ጥፋተኛ ከመባል በፊት ጥፋተኛ የምትባለው በሁለት ደረጃዎች ነው። በወንጀል ጉዳይ ዋናዎቹን ደረጃዎች ማለት ነው። አቃቤ ህግ ክስ ያቀርባል። ፍርድ ቤቱን ቅድም ባልናቸው መለኪያዎች ካሳመነው መከላከያ ማስረጃ አቅርብ ይባላል። ተከሳሹ መከላከያ ማስረጃ ካለው አለው፣ ከሌለው ደግሞ የለውም ነው። ኖሮትም በአግባቡ ካላስረዳ ሶስተኛው ደረጃ ጥፋተኛ ነው አይደለም የሚለው የምትወስንበት ማስረጃዎች ከተሰሙ በኋላ። ስለዚህ እዛኛው ስቴጅ ከመደረሱ በፊት ከመጀመሪያውኑ ጥርጣሬ ከተፈጠረ እሱ መጠቀም አለበት፣ ነፃ ነው መባል ያለበት። በዚህ ጉዳይ ላይ ቅድም እንዳለው አቃቤ ህግ ያቀረባቸው ማስረጃዎች በፌዴሬሽን ምክር ቤት ውሳኔ መሰረት መጀመሪያም ተከላከል ሊያስብሉት የሚገባ አይደሉ። ይሄኛው ያነሳነው ኬዝ የፌዴሬሽን ምክር ቤት የህግ ትርጓሜ ያስፈልገዋል ብሎ ውሳኔ የሰጠበት ነው። ግን እንደ ሀገር እንደ አጠቃላይ የወንጀል ስነ ስርዓት ህጉ የማስረዳት ሸክምን የተመለከተ ውሳኔ አሰጣጥ ላይ በቂ መመዘኛ ለመኖሩ ከውጥነት አንጻር ምን አይነት ጉዳት አድርሷል? እጅግ በጣም ብዙ። አንዳንድ ፍርድ ቤቶች እኔም ዳኛ ሆኜ ሰርቻለሁ፣ በወንጀል ችሎቶችም ጭምር አቃቤ ህግ ሆኜ ሰርቻለሁ። በአንዳንድ ችሎቶች በቂ ከምትለው በላይ በጣም የገፋ ማስረጃ ቀርቦ ነፃም ሲባል ታያለ፣ ጥፋተኛም ሲባል ታያለ። ለምን? የቀረበውን ጉዳይ ከሚያዩት ዳኞች አመለካከት በጠቀስነው አንቀጽ ላይም ባላቸው አቋም በቂ ነው ወይስ ከዛ በላይ ነው የሚለው ዳኛው በቂ ነው ብሎ ካመነ በቂ ነው ባለው ማስረጃ ብቻ ጥፋተኛ ይልሃል። ወይም ተከላከል ተብለ መከላከል ስላቃተህ ብቻ ጥፋተኛ ትባላል። ጥፋተኛ ስል እስር ሊሆን ይችላል። በዚህ ጉዳይ እንኳ ብናየው 5 ዓመት የተፈረደበት ሰው ነው። ክርክሩ ረዥም ጊዜ የፈጀ ነው። በ2013 ክስ የቀረበበት ሰውን ጉዳይ ነው የምናወራው። ውሳኔ የተሰጠው በ2018 ነው። ስለ ጉዳዩ ባላቅም ምናልባትም የፌዴሬሽን ምክር ቤት ውሳኔ የሰጠው 2018 ነው። በዚህ ሂደት ውስጥ ይሄ ሰው እየተከራከረ ነው። ምናልባት ቅጣቱን ጨርሶ ወጥቶም ሊሆን ይችላል። በነገራችን አሁን ነፃ ተብሎ ስለዚህ እቺ 5 ዓመት ናት። 10ም 20 ዓመት የተፈረደበት ይኖራል። ወጥነትም የለ። ለአንዱ በቂ የምትለው አንዱን አሳምኖት ያስቀጣዋል፣ አንዱን አሳምኖት አያስቀጣውም። አንድም መለኪያው ክሊር ስላልሆነ
የተከሰሰ ሰው ይጎዳል። አንድም ደግሞ በቂ ከምትለው በላይ ማስረጃም ቀርቦ ደግሞ ነፃ የሚባል ይኖራል። ስለዚህ ይሄንን ዝብርቅርቅ አመለካከት ይሄንን ዝብርቅርቅ የአቋም ልዩነት በዚህ ውሳኔ መሰረት ተገርቷል ማለት ነው። በነገራችን ላይ ያው ታትሞ ስላልወጣ ነው በቅርበት ጉዳዩንም ስለማቅ የአዲሱ የወጣው የወንጀለኛ መቅጫ ስነ ስርዓት ከዚህ ውሳኔ በፊት ነው የጸደቀው። ፋይናሉ ስላልወጣ ነው እንደዚህ ብለው አንቀጽ ጠቅሼ ወይም ወዘተ ማውራት የማልችለው። እሱ ላይም ተስተካክሏል። ቀደም ብሎ አንዱ ችግር የነበረው ይሄ ስለነበረ በማሻሻያው የአቃቤ ሕግ የማስረዳት ሸክም ከምክንያታዊ ጥርጣሬ በላይ መሆን አለበት ብሎ ረቂቁ ላይ ሰፍሯል። መልካም፣ እሱን ወደ በኋላም በደንብ የምናነሳው ስለሆነ ምናልባት እንግዲህ ውይይታችንን እንቀጥላለን። አድማጮች በስልክ መስመራችን 011-668-4622 011-666-3582 በስልክ መስመር እየደወላችሁ እንዲሁም አጭር የጽሁፍ መልእክት የሚቀናችሁ ከሆነ 9760 ላይ ሀሳብ አስተያየቶቻችሁን ብታጋሩን እዚሁ ስቱዲዮ በቀጥታ ስርጭት ባለሙያው ይመልሱልናል። እንቀጥላለን። አሁን አቶ ዳንኤል አረጋዊ ጠበቃና የህግ አማካሪ፣ የቀድሞ ጠበቃ አቃቤ ህግና ዳኛ እኛ ጋር አሉ። ስለዚህ ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁንም ብታቀርቡ በቀጥታ ምላሽ የሚሰጡ ይሆናል። አድማጭ አለን። ተቋርጧል። ቀጥታ ጥያቄዎቻችሁን ማቅረብ ትችላላችሁ። ቀደም ብለው አቶ ዳንኤል እያነሱት እንደነበረው ይህኛው ከፍተኛ ክፍተትን ፈጥሯል። አተረጓጎም የሚያስፈልገው ለዚህ ጉዳይ ነውና ምን ማወቅ አለባቸው? በፍርድ የተፈረደባቸውም በፍርድ ሂደቱም ውስጥ ያሉት ነፃ ሆኖ የመገመት መብትን ህገ መንግስቱም ዓለም አቀፍ ስምምነቶች የሰጧቸውን ከመጠቀም አንጻር የወንጀል ስነ ስርዓት ህጉ ያመጣውን ክፍተት በዛ አግባብ ተጎጂ የሆኑትን ምንድነው ማድረግ ያለባቸው? አንደኛው በክርክር ሂደት ላይ ያሉ አሁን የወንጀል ክስ ቀርቦባቸው በክርክር ሂደት ላይ ያሉ በተለይም ደግሞ አቃቤ ሕግ ገና ምስክር ያላሰማባቸው ወይም ማስረጃ ያልተመዘነባቸው ሰዎች ካሉ የሚቀርበው ማስረጃ መለኪያው አሁን ግልጽ እንደሆነ በቀረበባቸው ማስረጃ ላይ እነሱ ወንጀሉን አለመፈጸማቸውን የሚያሳይ ጥቂት ምክንያት የሚያጭር ነገር በመስቀለኛ ጥያቄ ልታቀርብ ትችላለህ። በሚቀርቡ ማስረጃዎች ላይ እነዚህን መፈተኛዎች እውነታን የሚያረጋግጡ መስፈርቶችን በመጠቀም የሚቀርብባቸው ማስረጃ ከምክንያታዊ ጥርጣሬ በላይ በእነሱ ላይ እነሱ ወንጀል ስለመፈጸማቸው የሚያስረዳ መሆኑን ማወቅ አለባቸው። አንድ ፍርድ ቤቶችም ከዚህ በኋላ ማስረጃ ተሰምቶ በክርክር ሂደት ላይ ያለን ማለት ነው ተከላከል ብሎ ውሳኔ ለመስጠት መለኪያው ይሄ በመሆኑ የቀረበው ማስረጃ በዚህ መለኪያ ፊት የሚያደርግ ወይም ደግሞ የሚሆን ነው ወይ የሚለው ማየት አለባቸው ማለት ነው። መልካም አድማጭ መስመራችን ላይ አለ። ሄሎ ጤና ይስጥልን። ሄሎ ሰላም ናችሁ? ሰላም። ማን እንበል? ከየት ነው? ጸጋው እባላለሁ ከዚህ ከአዲስ አበባ። ማን አሉኝ? ጸጋው ከአዲስ አበባ። እሺ ሬዲዮ ካጠገቡ አለ? የለም ሬዲዮ። እሺ አስተያየቶን ይንገሩን። መጀመሪያ እናንተን አመሰግናለሁ። ለእንግዳችሁ ትልቅ አክብሮት አለኝ አሁን ባነሱ ጉዳይ ማለት ነው። የበርደን ኦፍ ፕሩፍ ጉዳይ ወይ የማስረጃ ሸክም ጉዳይ በጣም መሰረታዊ ጉዳይ ነው። ማለት ፍርድ ቤት ወይ ደግሞ አንድ የፍትህ ቦታ ሄዶ ትክክል ማለት እንደው ጥፋተኝነትና ነፃነት ከሚወሰንባቸው ጉዳዮች የመጀመሪያ ፕራይመሪ የሆነ ነገር ይሄ ነው። ምን ሲል ነው ተቀባይነት የሚያገኘው የሚለው ጉዳይ ነው እና ለምን እስካሁን ድረስ ይሄ ነገር ማለት ይሄ ነገር ቻሌንጅ ተደርጎ የህግ ትርጉም ፌዴሬሽን ምክር ቤት ሄዶ እንዳልተሰጠበት እስካሁን ድረስ እየገረመኝ ነበር። እኔ አሁን ፋይናሊ ተሰጥቷል ማለት ነው which is good። ለማለት የምፈልገው ነገር ምንድን ነው የተባበሩት መንግስታት ድንጋጌዎችን ተቀብለናል፣ ህጎቹን ተቀብለናል ስንል አንቀጾቹን ብቻ ሳይሆን መንፈሳቸውንም ጭምር ነው መቀበል ያለብን። ማለት ምን ማለት ነው? የሚተረጎሙበት መንገድ
ዓለም አቀፋዊ ከሆነው ነገር ቀጥታ ተቀብለው ካልን ዓለም አቀፋዊ በሆነው መንገድ ነው መተርጎም ያለባቸው። በእኛ ሀገር የህግ ማሻሻያ እስከሚደረግ ድረስ መጠበቅ አልነበረበትም የሚል ነው የኔ እምነት። ያመጣናቸው ወይም አዶፕት ያደረግናቸው ከተባበሩት መንግስታት ድርጅት ድንጋጌዎች ከሆነ ለመሆኑም ብዙ ምልክት አለ። እነሱ በሚተረጉሙበት መንገድ የዳበረ የህግ ስርዓት ያላቸው 300 400 ዓመት በዚህ ጉዳይ ላይ የዳበረ የህግ ፕሬዚደንት ካላቸው እንትኖች ቀጥታ መጥተው ያ ከሀገራችን ሁኔታ ጋር አዳፕት ሊደረግ የሚችልበት መጠነኛ ነገር እንዳለ ሆኖ መንፈሱ ግን እንዳለ መተርጎም ያለበት እንጂ ሲምፕሊ በነጻነት የመታየት መብት እንደዚህ ነው በርደን ኦፍ ፕሩፍ የሚባለው ነገር እንደዚህ ነው ብቻ ብለን መንፈሱን ሳንቀበል ዝርዝሩን ሳንቀበል ተጨማሪ ጊዜ ማጥፋት አልነበረብንም ብዬ ነው የማስበው። አዲሱን ህግ ለማየት በጣም ጓጓለሁ። ግን ኦልሬዲ ፌዴሬሽን ምክር ቤት አንድ ፕሬዚደንት ስላስቀመጠ ከዚህ በኋላ የበርደን ኦፍ ፕሩፍ ጉዳይ በደንብ ይሻሻላል ብዬ አምናለሁ። እንግዳችሁን አሁን በድጋሚ አመሰግናለሁ። እናመሰግናለን አድማጫችን። ሰሞነኛ የተከበራችሁና የተወደዳችሁ አድማጮቻችን የራዲዮ መስመራችን ሁን ከልቦ ከቀረበው ትርታ 97.6 ኤፍኤም ላይ አድርጋችሁ ሳምንታዊውን ሰሞነኛ መሰናዷችንን እያደመጣችሁ ስለሆነ ምስጋናችንን ከልብ ነው። የሰዓቱ አጋራችንን ማን እንደ እናት የሚለንን የእናት ባንክን መልእክት ሰምተን ተመለስን። እንግዳችን አቶ ዳንኤል አረጋዊ በዛሬው ጉዳያችን ላይ ምላሽና ማብራሪያ እየሰጡን ነው። አብርሃም በለጠና ዮሴፍ ዳሪዮስ፣ በቴክኒኩ በኩል ደግሞ ሲኒየር ቴክኒሽያናችን አለኝ ቢተው እያሳለጠ እስከ ኩለቀን 6 ሰዓት አብረናችሁ ቆይታ እናደርጋለን። ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁ በራዲዮ በስልክ መስመሮቻችን 011 668 4622 ወይንም 011 አስቀድማችሁ 666 3582 ላይ ብትደውሉልን ሀሳብ አስተያየቶቻችሁ የሚደርሱን ይሆናል። በቀጥታም ጥያቄዎችን የምትጠይቁበት አማራጭ ተመቻችቷል። 9760 አጭር የጽሁፍ መልእክት መስመራችን ነው። በሱ የምታጋሩን የሚደርሰን ይሆናል። አብሮነታችሁ ከኛ ጋር ይሁን። አቶ ዳንኤል ቀደም ብለን የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ከማስረዳት ሸክም ጋር በተያያዘ ነፃ ሆኖ የመገመት ህገ መንግስታዊም በዓለም አቀፍ ስምምነቶችን መሰረት ሰዎች መብታቸውን ለማስከበር በክርክር ሂደትም ላይ ያሉ ውሳኔ የሚሰጠባቸው ምን ማድረግ አለባቸው ብለን እየተወያየን ነበር። ስለዚህ በክርክር ሂደት ላይ ያሉ በተለይም መከላከያ ገና ያልተሰማባቸው በመስቀለኛ ጥያቄ የሚያቀርቧቸው ጥያቄዎች ይህን ጥርጣሬ የሚፈጥር ነገር መሆናቸውን ማወቅ አለባቸው። ለዚህ የሚረዳቸውንም ዝግጅት ማድረግ ጥሩ ነው። ተከላከሉም የተባሉ ከሆነ ተከላከሉ የተባሉበት አግባብ በምን መለኪያ ነው የሚለውን አይተው ይህን መለኪያ በመጣስ ኦልሬዲ ተከላከሉ ተብለው የነበሩ ከሆኑ በይግባኝ ስርዓት የሚያስተካክሉበት ሂደት አለ። ይህንን ውሳኔም መጥቀስ ይችላሉ። ፍርድ ቤቶችም ይህንን ውሳኔ ያውቁታል ተብሎ ነው የሚገመተው። እንዲያውቁትም በተለያየ መልኩ ተሰራጭቷል። ውሳኔውንም ፌዴሬሽን ምክር ቤት ገጽ ላይ ማግኘት ይቻላል። በቀላሉ በኢንተርኔትም ማግኘት ይቻላል። ጥፋተኛ ተብለውም የነበሩ ካሉ በዚህ መለኪያ ማለት ከምክንያታዊ ጥርጣሬ ውጪ ወይም የጸዳ ማስረጃ ሳይቀርብባቸው ነገር ግን ጥፋተኛ ተብለው ክርክር ላይ ያሉ ከሆኑ ይግባኝም እያሉ ያሉ ካሉ በዚሁ አግባብ ይግባኛቸውን ማቅረብ ማሳረም ይችላሉ። ከዚህ በኋላ ፌዴሬሽን ምክር ቤት መሄድ አይጠበቅባቸውም ማለት ነው። ምክንያቱም ፍርድ ቤቶች በደረጃው ያሉ ፍርድ ቤቶች በዚህ አግባብ መወሰን ስላለባቸው ይህንን ውሳኔ እንደ ሕግ ቆጥረው እንደ ሕግ ጠቅሰው መከራከር ይችላሉ ማለት ነው። መልካም። ከዚህ ጋር በተያያዘ የወንጀል ስነ ስርዓት ህጉ በእርግጥ ይህንንም ለማውራት ያስገደደን አዲሱ የወንጀል ስነ ስርዓት ህግ የቃልና የህግ አርትዖትን ጨርሶ በህዝብ ተወካዮች ምክር ቤት ከጸደቀ በኋላ እስካሁንም ስራ ላይ ያለመግባቱ ነው። ያሁኑ ወይ የተገለገልንበት ያለው የወንጀል ስነ ስርዓት ህጉ ከህገ መንግስቱ ከመውጣቱ በፊት በዘመነ ኃይለ ሥላሴ የወጣ መሆኑ ይታወቃል። ይሄ የፈጠረው ክፍተት ምንድን ነው? እንዳንድ ባለሙያ ቀደም ያሉ ህግጋት ህገ መንግስቱ ከመውጣቱ በፊት የነበሩ ህግጋት ዘመናቸውን ነው የሚመለከቱት። ለምሳሌ የፍትሐ ብሔር ህጉ ላይ ብናይ አካላዊ ቅጣትን ህፃናትን ለማረም ወዘተ አካላዊ ቅጣትን ሊፈቅድ ይችላል። የሚፈቅድባቸው ሁኔታዎች አሉ። ሌሎችም ህግጋት ግርፋትን ጭምር እንደ ቅጣት የሚያዩ ህግጋት ነበሩን ቀደም ብለን በዘመናቸው ልክ ነበሩ ልንላቸው የምንችል። አሁን
ህገ መንግስቱ ከወጣበት ጊዜ ወደዚህ ስናይ ግን ከ1987 ወደዚህ በኢትዮጵያ አቆጣጠር ከዛ በፊት የወጡት ህግጋትም ይሁኑ ህገ መንግስቱ ከጸደቀበት ጊዜ ወደዚህ የሚወጡ ህግጋት መሰረት የሚያደርጉት ህገ መንግስቱን በውስጣቸው የሚይዙት ድንጋጌ በህገ መንግስቱ የተቀመጡ መሰረታዊ መብቶችን መሰረታዊ ድንጋጌዎችን መጣስ የለባቸው። ያን ከጣሱ የማይፈጸሙ ይሆናሉ። ስለዚህ አሁንም ወደ ስነ ስርዓት ህጉ ስንሄድ በቂ ነው የሚለው በህገ መንግስታችን ደግሞ በአንቀጽ 20 ላይ ስለተከሰሱ ሰዎች ሲያነሳ ወይም ስለተጠረጠሩ በፍርድ ቤት ጥፋተኛ እስኪባሉ ድረስ ጉዳያቸው ታይቶ ማስረጃ ቀርቦ ክርክር ተካሂዶ ተገቢው የህግ ስርዓት ተከናውኖ ፍርድ ቤት የጥፋተኝነት ፍርድ እስኪሰጥ ድረስ እንደ ንጹህ መገመት አለባቸው ይላል። የዚህ እንደ ንጹህ የመገመት መብት ወሰኑ ምንድን ነው የሚለውን ቅድም አይተነዋል። ስለዚህ በዛ አግባብ እንደ ንጹህ የመገመት መብትን የሚያከብር ድንጋጌ አልነበረም። በቂ ነው የሚለው በቂ ማስረጃ ነው የሚለው በቂና ቢዮንድ ሪዝናብል ዳውት ወይም ከበቂ ጥርጣሬ ከምክንያታዊ ጥርጣሬ በላይ ማስረዳት እጅግ በጣም ይራራቃል። በቂ በጣም ያነሰ ነው። የማስረዳት ሸክሙንም ስናየው ትንሽም በቂ ሊሆን ይችላል። በቂ ስንት ነው የሚለው በራሱ አከራካሪ ነው። ስለዚህ ያንን መሰረት አድርገን የሰጠናቸው ውሳኔዎች እንደ ንጹህ የመገመት መብትን ጥሰው የሚገኙ ናቸው፣ የተገኙም ናቸው። ለዚህም ነው የተሻሻሉት። ስለዚህ የነበረው አንድምታ ቀድሞ የወጣ በመሆኑ ከህገ መንግስቱ ጋር የሚጣጣም አልነበረም። ለዛም ነው አሁን ህገ መንግስቱን ስላላከበረ ተብሎ የህገ መንግስት ትርጉም የተሰጠው። ስለዚህ በሌላ አገላለጽ በቂ የሚለውን መሰረት አድርገን ልንሰራ አንችልም። ከዚህ በኋላ ባለሙያም የፍርድ ቤቶችም በቂ የሚለውን መሰረት አድርገው መስራት አይችሉም። ቀደም ሲል አድማጫችን በስልክ መስመራችን ገብተው ያነሱት አንድ ጥቆማ ይሄኛው ህግ ሆኖ መጽደቅም ሳይጠበቅበት ዓለም አቀፍ ድንጋጌዎችን እስከፈረምን ድረስ መጠቀም የምንችልበት ነገር መኖር ነበረበት ብለዋል። ሌሎች አሁንም ያላጸደቅናቸው ጉዳዮችን እንደ ምሳሌ በማንሳት ማለት ነው። ይሄ ከህገ መንግስት ጋር የሚናበብ ካልሆነ እንገደድበታለን በፍርድ ቤት ውስጥ ለመስራት። ህገ መንግስታችን ላይ የሚጻረር ከሆነ ፍርድ ቤት ዓለም አቀፍ ድንጋጌዎችን መሰረት በማድረግ ያንኛውን ነው መቀበል ብሎ ውሳኔ ማሳለፍ ይቻላል ወይ? ሁለት ነገሮች አሉ። መጀመሪያ የፍርድ ቤቶች ሚና ህገ መንግስትን በተመለከተ ምንድን ነው የሚለው ማንሳቱ ጥሩ ነው። ሁለት አታየቶች አሉ። አንዱ አታየት ምንድን ነው? ለምሳሌ የወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 141 የኢፌድሪ ህገ መንግስት አንቀጽ 20 ይጥሳል። ስለዚህ ተፈጻሚ አላረገው ማለት ይችላሉ ወይ ዳኞች? ሁለት አይነት እይታ አለ። አንድ ምንድን ነው? ትርጉም የሚያስፈልገው ነገር ከሆነ ህገ መንግስቱን የሚጥስ ስለሆነ ይሄ ነገር ትርጉም ያስፈልገዋል ብለው ካመኑ ፍርድ ቤቶች በራሳቸው ተነሳሽነት በቀጥታ ለህገ መንግስት ጉዳዮች አጣሪ ጉባኤ መላክ ይችላሉ። እንደዚህ የተደረገባቸው ሌሎች ጉዳዮችም አሉ። ለምሳሌ ከመጋረጃ ጀርባ መመስከር፣ የምስክሮችን ስም ያለማወቅ፣ የመንግስት ባለስልጣናት በፍርድ ቤቶች ማቋቋሚያ አዋጅ በፌዴራሉ መሰረት ቀድሞ የነበረው የፌዴራል መንግስት ከፍተኛ ኃላፊዎች ሲከሰሱ ጉዳያቸው ከፍ ባለ ፍርድ ቤት ነበር የወንጀል ጉዳያቸው የሚታየው። ይሄ ይግባኝ ማለት መብታቸውን ያጣበብባቸዋል ተብለው ህግጋቱ ክርክሩ ከመደረጉ በፊት ውሳኔ ከመስጠታችን በፊት የፌዴሬሽን የህገ መንግስት ጉዳዮች አጣሪ ሊያዩ ይገባል ብለው የላኳቸው አሉ ፍርድ ቤቶች። ጉባኤው አይቶ ህገ መንግስት ይጥሳሉ ያላቸው አሉ፣ አይጥሱም ያላቸውም አሉ። በእሱ አግባብ ትርጓሜ የተሰጣቸው እንደ ጥሩም የሚታዩ ውሳኔዎች አሉ። ከዛ ባሻገር ግን ቅድም ዮሴፍ እንዳነሳው አንድን ግልጽ ድንጋጌ ምንም ትርጉም የማይሻውን ህገ መንግስቱ ላይ ከተቀመጠው መስፈርት አንጻር አይታ ይሄ እኮ መሆን ያለበት እንዲህ ነው ብለህ ስትወስን ህገ መንግስት መተርጎም አይደለም ወይ? ፍርድ ቤቶች ይህን ማድረግ ይችላሉ ወይ የሚሉ ባለሙያዎች አሉ። ይሄ ህገ መንግስት መተርጎም አይደለም፣ የህገ መንግስቱን ድንጋጌ በግልጽ ተፈጻሚ ማድረግ ነው፣ አፕላይ ማድረግ ነው። ኢንተርፕሬቴሽን አይደለም፣ አፕሊኬሽን ነው ይሄ የሚሉ አሉ። ስለዚህ በዚህ አግባብ በነገራችን ላይ ጥሩም ነገር ያነሱት አድማጭ ከዚህ በፊት እንዴት አለፍ ነው ካልን የበርደን ኦፍ ፕሩፍን
ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ የሰጠባቸው የተለያዩ ጉዳዮችም አሉ። በዚህ ጉዳይ ከማስረዳት ሸክም አንጻር እንደ ምሳሌ ብናይ ምንጩ ያልታወቀ ገንዘብ ሀብት ያፈራ ሰው ከሙስና ጋር በተያያዘ ሊሆን ይችላል ተያይዞ የሚከሰሰው ወይም ከሌሎች ወንጀሎች ጋር አቃቤ ሕግ ምንድነው ማስረዳት ያለበት የሚለውን ሰበር ጠቅላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ሰጥቶባቸው፣ እነዚህ ግን ቁንጽል ለአንዳንድ ጉዳዮች ተፈጻሚ የሆኑ ናቸው። በአጠቃላይ የማስረዳት ሸክምን መርህን በተመለከተ የተሰጡ አይደሉም። ስለዚህ እስካሁንም እንደተባለው የግድ ፍርድ ቤት መሄድ ጉዳዩ ፌዴሬሽን ምክር ቤት መቅረብ ነበረበት ወይ? የት ድረስ ነው ጉዳዮችን ማየት ያለብን የሚለው ማከራከሪ። ፍርድ ቤቶች እንደው ባይተረጉሙት እንኳን ወይም የወንጀለኛ መቅጫ ስነ ስርዓት ሕጉን አይፈጸምም ይሄ ባይሉ እንኳን ለትርጉም ፍርድ ቤቶች ሊልኩት አይገባም ነበር ወይ? ፍርድ ቤቶቻችን ምን እየሰራን ነበር? ምን እየሰሩ ነው አሁንስ የሚለውን ማንሳቱም ተገቢነት አለው። ምክንያቱም ሌሎችም ግልጽ ድንጋጌዎች ትርጉም እስኪሰጥባቸው ወዘተ ምንለፋባቸው አሉ። እንደ ባለሙያም እንደ ጠበቃም እንደ በሕግ ሙያ ውስጥ እንዳለ አቃቤ ሕግም ጭምር የሚለፋባቸው አሉ። ትርጓሜያቸውን መጠን አድማጭ ቅድም እንዳሉት መለኪያው ግልጽ ነው። ሰብአዊ መብቶችን የተመለከተ ከሆነ ሕገ መንግስቱ ራሱ መጣጣም ያለበት እና ሕገ መንግስቱን መሰረት አድርገው የሚወጡ ሕጎች መጣጣም ያለባቸው ከዓለም አቀፍ ሕግጋት ነው። ከሁሉም ዓለም አቀፍ ሕግጋት አይደለም፣ ኢትዮጵያ ተቀብላ ካጸደቀቻቸው ሕግጋት። ይህን የተመለከቱ ብዙ ድንጋጌዎች አሉ፣ ልንከተላቸው በቀላሉ ልንተረጉማቸው የሚገባ። ያን ማድረጉ ደግሞ ቅድም ባልኳቸው መለኪያዎች ግልጽ ትርጓሜ ሕገ መንግስት ትርጓሜ የሚጠይቁ እስካልሆኑ ድረስ ሕገ መንግስቱን ማስፈጸም ነው የፍርድ ቤቶች ተፈጥሯዊ ሚናም ጭምር ነው፣ ግዴታቸውም ጭምር። መልካም አድማጮቻችን፣ እየተከታተላችሁ ያላችሁት ከልቦ ከቀረበው 97.6 ኤፍኤም ወደ እናንተ እየደረሰ ያለው ወይም ደግሞ በዌብሳይት ዜና.ኤፍኤም ላይ 97.6 ኤፍኤም ብላችሁ እያደመጣችሁ ያላችሁት ሰሞነኛ ሳምንታዊ መሰናዷችንን ነው። የማስረዳት ሸክም ጋር በተያዘ በተለይም የወንጀል ጉዳዮች ጋር በተያዘ ማን ነው ይበልጥ ማስረዳት ያለበት የሚለውን እያነሳን እዚህ አጠገባችን የጠበቃና የሕግ አማካሪ አቶ ዳንኤል አረጋዊ አብረውን ቆይታ እያደረጉ ነው። ሀሳብ አስተያየቶቻችሁን በ011 6 68 46 22 ወይንም 011 6ን አስቀድማችሁ 66 35 82 ላይ ብትደውሉልን ሀሳብ አስተያየቶቻችሁ፣ ጥያቄዎቻችሁ የሚደርሰን ይሆናል። 9760 አጭር የጽሁፍ መልእክት ብታደርሱንም የሚደርሰን ይሆናል። ሰሞነኛ የተከበራችሁ አድማጮቻችን እየተከታተላችሁ ያላችሁት ሳምንታዊ ሰሞነኛ መሰናዷችንን ነው። ቀደም ብለን ማን እንደ እናት የሚዳንን የእናት ባንክን መልእክት ተከታትለን ተመለስን። እንግዲህ አቶ ዳንኤል አረጋዊ ጠበቃና የሕግ አማካሪ ናቸው። የማስረዳት ሸክም ጋር በተያያዘ የፌዴሬሽን ምክር ቤት ሰኔ 9 2018 የወሰነባቸው ጉዳዮች ሕግ ትርጉም ያስፈልጋቸዋል ብሎ ካወጣቸው መካከል ከትናንት ወዲያ ወይም ደግሞ ማሳለፍነው ሰኞ በይፋዊ ገጹ ላይ ይፋ ያደረገውን ሰነድ አስመልክቶ አድማጮች፣ የሕግ አካላት የማንኛውም ሰው ምን ማወቅ አለበት የሚለውን እያነሳን ነበረ። አቶ ዳንኤል ቀደም ብለን ምን ማድረግ አለባቸው የሚለውን አነሳ። ከዚያ ባሻገር ደግሞ ዓለም አቀፍ ውሳኔዎችን እንዲሁም ደግሞ ሕገ መንግስቱን፣ ምክንያቱም በወንጀል ስራ ላይ ባለው በወንጀል ስነ ስርዓት ሕጉ አንቀጽ 141 መሰረት ነፃ ሆኖ የመገመት መብት ተጥሷል። ሕገ መንግስታዊ መብቱ አንቀጽ 20 ማለት ነው። ከዚህ አግባብ አንጻር ሕገ መንግስቱም ዓለም አቀፋዊ ድንጋጌዎችም እንዴት መታየት አለባቸው የሚለው ቀደም ብለው አድማጫችንን በስልክ መስመራችን ገብተው ያነሱትን እያነሳን ነበረ። ስለዚህ መለኪያው በሕገ መንግስቱ ላይ በግልጽ ተቀምጧል። ትርጓሜ ስንሰጣቸው ተፈጻሚነትም እንዲኖራቸው ስናደርግ በዓለም አቀፍ ኢትዮጵያ ባጸደቀቻቸው ዓለም አቀፍ ሕግጋት ላይ የተቀመጠላቸው መስፈርት መለኪያ አለ። ከሱ ጋር እሱም ባከበረ መልኩ መተርጎም አለበት። ከዚህ በፊት በአንድ የሞግዚትነት ክርክር ላይ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው በዚህ ጉዳይ ላይ በጣም ጥሩ ውሳኔ አለ። በዓለም አቀፍ ሕግጋት ያሉ ጉዳዮችን ከኢትዮጵያ ጋር በማጣጣም ረገድ የኢትዮጵያ ሕግ በመሰረታዊ ሁኔታ የሞግዚትነት መብት ያለው፣ ሞግዚትነት የምንለው ልጅን የመንከባከብ የማሳደግ
በልጅ ላይ ያለ በህግ የተሰጠ ስልጣን ማለት ነው። ይሄ ስልጣን ያለው የተፈጥሮ አባትና እናቱ ናቸው በህይወት እስካሉ ድረስ። ከነዚህ ውጪ የሚወጣ አይደለም በህጉ ባስቀመጣቸው የተለዩ ሁኔታዎች ካልሆነ በስተቀር። በአንድ ክርክር ላይ ምን ተፈጠረ? ልጅ ታድግ የነበረው ከአክስቶቿ ጋር በነበረ ችግር ምክንያት ማለት ነው። ያሳደጓትም አክስቶች ናቸው። ወላጅ ግን በህይወት አለ። ወላጅ እኔ ላሳድግ ብሎ ጠየቀ። አሁን የቤተሰብ ህግጋትን ካየን የፌዴራሉም የክልል ህግጋትም የሞግዚትነት ስልጣን ቅድም እንዳልኩት በህይወት እስካሉ ድረስ ለወላጆች የሚሰጠው፣ ፍቺ ፈጽመው ከሆነ ደግሞ በፍርድ ቤት ውሳኔ ለአንዳቸው ይሰጣል፣ ወይም ደግሞ በተለያዩ ሁኔታዎች አንዳቸው የተወሰነ ስልጣን ሊሰጣቸው ይችላል። ከዛ ባሻገር ሌላ ሰው ሊጠይቅም አይችልም የሞግዚትነት ስልጣን በህይወት እያሉ ነው የምልህ። ስለዚህ የቤተሰብ ህጋችን ለወላጅ የሚሰጥ ከሆነ በተነሳው ክርክር ግን ወላጅ ብቁ አይደለም፣ መጀመሪያም አላሳደግም፣ ከልጅነት ያሳደግነው የተንከባከብነው እኛ ነን፣ ተገቢውን ፍቅር ተገቢውን እንክብካቤ ያደረግነው እኛ ነን፣ ለልጅ የሚጠቅመው እኛ ብናሳድግ እንጂ ወላጅ ቢያሳድግ አይደለም። ወላጅ ማሳደግ የፈለገበት ሌላ ዓላማ አለ። ያው የንብረት የምናምን ጉዳዮች ሊመጡ ይችላል። ስለዚህ በዚህ ረገድ አሁን የቤተሰብ ህጉን ነው ልንከተል የሚገባው ወይስ ምንን ነው? የቤተሰብ ህጉን ካልን ለወላጅ ልንሰጥ፣ ፍርድ ቤቶቹ ሲያጣሩ ግን በእውነትም ልጅ ቀርቦ ይታያል። የማህበራዊ ሳይንስ ባለሙያዎች ያሉ የተለያዩ መለኪያዎች አሉ ከማጋ ይደግ የሚለውን ለመወሰን። ፍርድ ቤቶቹ የደረሱበት ድምዳሜ ማደግ ያለባት አሁንም መቀጠል ያለባት ከአክስት ጋር ነው የሚል። አሁን ሁለት ህግጋት ሊጋጩ ሆነዋል። የቤተሰብ ህጉን አፕላይ እናድርግ ካልን አባት ስልጣን ሊኖረው ነው። አባት ያሳድግ እንዳንል ደግሞ ፍርድ ቤቱ ባጣራው መሰረት ልጅ ማደግ ያለባት ለልጅ አስተዳደግ የሚጠቅመው ከአክስቷ ጋር ማደጓን ብትቀጥል። ስለዚህ ምን ብሎ ሰበር ሰሚ ውሳኔ ሰጠ? የዓለም አቀፍ ህግጋት የህፃናት መብትን በተመለከተ ኢትዮጵያ ያጸደቀቻቸው የሚሉት ፍርድ ቤቶች ሌሎችም ተቋማት ውሳኔ ሲሰጡ ቤስት ኢንተረስት ኦፍ ዘ ቻይልድ ወይም ደግሞ የልጁን የመጨረሻ በቃ ትልቁን ግብ የሆነውን መልካም ውጤት የሚያሰጠውን ነገር ነው ማየት ያለብን። የልጁን ጥቅም ነው ማስቀደም ያለብን። የልጅ ጥቅም ደግሞ አንዱ መለኪያው አስተዳደጉ ቅድም እንዳ። ስለዚህ በውሳኔው ምን አለ? ህጋችን በመሰረታዊ ደረጃ ለወላጅ ቢልም ማደግ ያለባት ከአክስት ጋር መሆኑ ስለተረጋገጠ ማደጓ ደግሞ አክስቷ ጋር የልጅቷን ጥቅም ስለሚጠቅም የዓለም አቀፍ ህግጋትን መሰረት አድርገን ደግሞ መተርጎም ስላለብን ህገ መንግስታችንን ዓለም አቀፍ ህግጋት ደግሞ የልጅን ቤስት ኢንተረስት ወይም ደግሞ መልካም ጥቅም ጥሩን ውጤት የሚያስገኘውን ነገር ስላለ ማደግ ያለባት ከአክስት ጋር ነው ብሎ ወስኗል። መልካም መሰል ህጎች ከዓለም አቀፍ ስምምነቶችና አተረጓጎማቸውን ከህገ መንግስት አተረጓጎም ላይ ተጣጥመው ይሰጣሉ። ነፃ ሆኖ የመገመት መብት ጋር በተያዘ በተደጋጋሚ እየተጣሰ ያለ ጉዳይ ስለሆነ ቀደም ብለን ጉዳያቸው በሂደት ላይ ያለም ውሳኔ የተሰጠባቸው ምን ያደርጉ የሚለውን አነሳል። ምን ይጠበቃል ከፍርድ ቤቶችስ? ከዛም በተጨማሪ የፌዴሬሽን ምክር ቤት ይህን ውሳኔ አስተላልፏል። ተደራሽ ከማድረግ አንጻር ምን ይጠበቅባቸዋል እነዚህ አካላት? ጉዳዩ በወንጀል ጉዳይ ላይ የተሰጠ ከመሆኑ አንጻር ከፖሊስ ብንጀምር ጥሩ። ምርመራ የሚያጣራው ፖሊስ ስለሆነ አሁን መለኪያው ግልጽ ስለሆነ ፖሊስ ምርመራ አጣርቶ ለአቃቤ ህግ ማስረጃዎቹን ያቀርባል። አቃቤ ህግ ደግሞ ማስረጃው አይቶ ከምክንያታዊ ጥርጣሬ በላይ ያስረዳልኛል ብሎ ካመነ ነው ክስ የሚመሰረት ወደ ፍርድ ቤትም የሚሄደው። ስለዚህ ፖሊስ መጀመሪያም ሲያጣራ ምርመራ ሲያደርግ በተለያየ ደረጃ ያለ ፖሊስ ማለት ነው ጉዳዩን የመመርመር ስልጣን ያለው አንዱ ማየት ያለበት ነገር አሁን የጠረጠርኩት ሰውና ማስረጃ የሰበሰብኩበት ሰው ወንጀሉን የተጠረጠረበትን ወንጀል ለመፈጸሙ ምን ማስረጃ አለ? ያሉኝ ማስረጃዎች ትንሽዬ ጥርጣሬን ፈጥረው ወደ ፍርድ ቤት እንደወስደው ክስ እንዲመሰርት የሚያደርግ ብቻ ነው ወይስ ደግሞ ፍርድ ቤት ብሄድ እምረታበት ነው የሚለውን ማጣራት አለበት። እሱን የቤት ስራውን መጨረስ አለበት። ምክንያቱም አቃቤ ህግ በተወሰነ ደረጃ ምርመራው ላይ ሊሳተፍ ቢችልም የመመርመርና ማስረጃ የመሰብሰብ ስልጣን ቴክኒካዊ እውቀትም ጭምር ያለው ፖሊስ ጋር ነው።
ህጋችንም እሱን ስለሚል። ስለዚህ ምርመራ ላይ ከምክንያታዊ ጥርጣሬ በላይ ላስረዳበት የምችለውን ለአቃቤ ህግ ላቀርበው የምችለው ማስረጃ መኖር አለበት ብሎ ፖሊስ መመርመር አለበት። ይህንን እስኪያረጋግጥ ድረስም ምርመራው መቋረጥ የለበትም። ምርመራው አለቀ ልንለው የሚገባው በኋላ ወስደን ውጤታማ የምናደርገው ከሆነ ነው። ስለዚህ ፖሊስ ያንን ኃላፊነቱን ሊወጣ ይገባል። እንደ ተበዳይም ደግሞ ወንጀል የተፈጸመበትም ሰው ሊሆን ይችላል፣ ህብረተሰቡም ሊሆን ይችላል። ለፖሊስ የሚሰጣቸው ማስረጃዎች ወዘተ በዚህ ደረጃ የሚጠቅሙ መሆን አለባቸው። መተባበርም አለበት። ይህንን ለፖሊስ በቂ ማስረጃ እንዲያገኝ ከምክንያታዊ ጥርጣሬ በላይ በኋላ ሊያስፈርድበት ወር ተከላከል እንዲባል ሊያስችለው የሚገባን ማስረጃ ህብረተሰቡ ተበዳዮችም በማቅረብ መርዳት አለባቸው። አቃቤ ህግ ደግሞ ክስ ከመመስረቱ በፊት መነሻ ነገር ሳይሆን ማየት ያለበት በህጉ ላይ የተቀመጡ ተጣሱ የተባሉት ወይም ደግሞ ወንጀል የሚያቋቁሙት ፍሬ ነገሮች እነሱን በምን አስረዳለሁ? የቀረበልኝ ፖሊስ ያቀረበልኝ ማስረጃ በቂ ነው ወይ? በምርመራ ሂደት የተገኘው ማስረጃ ፍርድ ቤት በወስደው ከምክንያታዊ ጥርጣሬ በላይ ያስረዳልኛል ወይ የሚለውን መመዘን አለበት። አቃቤ ህግ በባህሪው በስራው ባህሪ በልቦናው የመፍረድ ነገርም አለ። ምክንያቱም ቢወስደው ፍርድ ቤት ማስረጃው ምን እንደሚሆን ከልምድም ከትምህርትም ስለሚያውቀው። ስለዚህ አቃቤ ህግም ክስ ከመመስረቱ በፊት የቀረበልኝ ማስረጃ ከምክንያታዊ ጥርጣሬ በላይ ያስረዳልኛል ወይ፣ የተጠረጠረውን ሰው በኋላ ተከሳሽ የሚሆነውን ፍርድ ቤት ወስጄ ተከላከል ማስባል እችላለሁ ወይ የሚለውን ማየት አለበት። በቂ ሆኖ ካላገኘው ክስ መመስረት ሳይሆን የምርመራ መዝገቡን ለፖሊስ መልሶ ይህን አሟላ፣ እነዚህም ማስረጃዎች እፈልጋለሁ ማለት አለበት ማለት ነው። ፍርድ ቤቶችም ከዚህ በኋላ የሚያከራክርም ነገር የለውም። እመንበትም አትመንበትም ከዚህ በኋላ ህጉ የሚለው ነገር ተለይቷል። ስለዚህ ተከላከል ከማለታቸው በፊት ከምክንያታዊ ጥርጣሬ በላይ አቃቤ ህግ አስረድቷል ወይ፣ ጥርጣሬ የሚያጭሩ ነገሮች የሉም ወይ የሚለውን ማረጋገጥ አለባቸው ማለት ነው። በዚህ መሰረትም ነው ተከላከል ወይም ነፃ ሊሉ የሚገባው። ከምክንያታዊ ጥርጣሬ በላይ ካስረዳ ተከላከል ይላሉ። መከላከያ ማስረጃ አቅርቦ አሁንም ጥርጣሬ የሚያጭር ነገር ካላቀረበ ጥፋተኛ ሊሉት ይችላሉ ማለት ነው። ስለዚህ ከዚህ በኋላ መለኪያውም ግልጽ ነው። ፍርድ ቤቶች ይህን ውሳኔ መከተል የህግም የሙያም ግዴታ አለባቸው ማለት ነው። መልካም። ከእሱ ጋር በተያያዘ የፌዴሬሽን ምክር ቤት ውሳኔውን አሳልፏል። እንግዲህ ሰፊ ሀገር ነው ያለን፣ እስከ ወረዳም መድረስ ያለበት ነው። ምን መደረግ አለበት? ይህን ውሳኔ ወጥነት ያለው አተረጓጓም እንዲኖር ከማድረግ አንጻር ውሳኔዎች ያው ተደራሽ መሆን አለባቸው። አሁን ከድሮ እጅግ በጣም የተሻለ ነገር አለ። አንዱ ምክር ቤቱ ራሱ የተለያዩ ውሳኔዎችን ሲወስን በማህበራዊ ሚዲያ በተቋሙ ኦፊሻል ማህበራዊ ሚዲያዎች ላይ ይለቃቸዋል። ለህብረተሰቡ አክሰሰብል ይሆናሉ፣ ባለሙያዎችም ያዩታል። ይሄም ውሳኔ የተገኘው በዛው አግባብ ነው። ስለዚህ ተደራሽነቱን በሱ አግባብ ማስፋት ይጠበቅብናል። ሁለተኛው ደግሞ የተለያዩ የህግ ንቃት የሚፈጥሩ ገጾች አሉ። ፍትህ ሚኒስቴር ኦፊሻል ድረገጹ ላይ ተመሳሳይ ይዘት ያላቸውን የህግ ጉዳዮችን ያቀርባል። ሰዎችም ሲከታተሉት እናያለን። ሌሎችም የፍትህ ምርምር ተቋማት ወዘተ በድረገጾቻቸው ላይ በማህበራዊ ሚዲያዎቻቸው ላይ ሲለቋቸው እናያለን። ስለዚህ በዛ አግባብ ተደራሽ እንዲሆኑ ማድረግ መልካም ነው። ታትመውም ይወጣሉ። በግለሰቦችም ደረጃ ምርጥ ውሳኔዎችን ኮምፓይል አድርገው የሚያወጡ አሉ። ለምሳሌ በልጅ ጉዳይ ላይ ፌዴሬሽን ምክር ቤት የሰጠው ውሳኔ ምሳሌ በወንጀል ጉዳይ ላይ የሰጠው እያሉ የሚያቀርቡ መልካም ባለሙያዎች አሉ። ስለዚህ ውሳኔዎቹ ለሁሉም ተደራሽ እንዲሆኑ የክልል ፍትህ ቢሮዎችም የአቃቤ ህግ ቢሮዎችም የፖሊስ ተቋማትም ጭምር ማወቅ አለባቸው። ማወቅ ብቻም አይደለም። ይሄ በነገራችን ላይ ውሳኔው እጅግ በጣም እስከዛሬ ካየኋቸው ውሳኔዎች በጥልቅ ሁኔታ የተተነተነ ማስተማሪያ ሰነድ መሆን የሚችል ጭምር እጅግ በጣም ግልጽ የነበረውን ችግር የሚያትት በተግባር ያየነውን ነገር የሚያትት ዓለም አቀፍ ትሬንዱ ምንድን ነው በዚህ ጉዳይ ላይ የሚለውን የሚያትትና የመጨረሻ ቁልፍ ማሰሪያዎቹን ያስቀመጠ ነው። ስለዚህ እነዚህን ደግሞ ምን ማለት ነው፣ በርደን ኦፍ ፕሩፍ ራሱ ምንድን ነው፣ ከምክንያታዊ ጥርጣሬ በላይ ስንል ምንድን ነው፣
በተግባር መርማሪ ፖሊሶችን ማሰልጠን ማሳወቅ፣ አቃቤ ሕጎችንም በዚህ ጉዳይ ላይ ጥልቅ ግንዛቤ እንዲያገኙ ማስተማር ማሰልጠን፣ የፍትህ አካላት የሆኑትን ዳኞችንም ጭምር በጉዳዩ ላይ መወያያ ማድረግ፣ ስልጠናዎች መስጠት፣ አዲስም ነባሩም ካለው ልምድ በዚህ ጉዳይ ላይ ያለውን ትሬንድ ቀድሞ ማየቱ አሁን በተግባር የሚመጡ ፈተናዎችን ለማለፍ ይረዳልና በዛ መልኩ ስልጠናዎችን ቢዘጋጁ መልካም ነው። ባለሙያዎችም ደግሞ በዚህ ረገድ እኔን ጨምሮ ለህብረተሰቡ ግንዛቤ መፍጠር መልካም ይሆናል። ክቡራትና ክቡራን አድማጮቻችን ከትርታ 97.6 ሰሞነኛ ዝግጅታችንን እያደመጣችሁ ነው። እያደመጣችሁን ስለሆነም ከልብ እናመሰግናለን። ሰሞነኛ የተከበራችሁና የተወደዳችሁ አድማጮቻችን ከትርታ 97.6 ኤፍኤም ወደ እናንተ እየደረሰ ያለውን ሰሞነኛ መሰናዷችን እያደመጣችሁ ስለሆነ ምስጋናችን ከልብ ነው። አቶ ዳንኤል አረጋዊ እዚህ ጎናችን አሉ። የተለያዩ ምላሽና ማብራሪያ እየሰጡ ነው። በቀሩት ሰዓቶች በቀሩት ደቂቃዎች ማለቴ ነው ምላሽ እና ማብራሪያ የምትፈልጓቸው ጉዳዮች ካሏችሁ ሐሳብ አስተያየት ካላችሁ በስልክ መስመሮቻችን 0116684622 ወይንም 0116ን አስቀድማችሁ 663582 ላይ ብትደውሉ የምታገኙን ይሆናል። በ9760 አጭር የጽሁፍ መልእክትም ሐሳቦቻችሁን ጥያቄዎቻችሁን ብታጋሩ ይደርሱናል። አቶ ዳንኤል ቀደም ብለን በተለያዩ ጉዳዮች ላይ ተነጋግረናል። እዚህ ጋር በተያያዘ ምን ይሰጠናል? ነፃ ሆኖ የመገመት መብት ጥሰት ተፈጽሞብኛል ብሎ እስከዚህ ድረስ ሄዶ ማስቀልበስ ወይም ደግሞ ውሳኔውን ማስቀየር የቻለበት ሁኔታ አለና ሰዎች ምን መማር አለባቸው? ከዛ በተጨማሪም ደግሞ የህገ መንግስት ፍርድ ቤቶች አሉና እነሱን ከመጠቀም አንጻርስ ምን መደረግ አለበት? ያው ጥሩ ነው። አንዱ ህብረተሰቡ ሁሉም ማወቅ ያለበት በእኛ ሀገር አሁን ባለው የህግ ስርዓት መሰረት አንድ የፍርድ ቤት ክርክር እልባት የሚያገኘው በተለምዶ ያው ፍርድ ቤት ነው። ሰውም የሚረዳው ፍርድ ቤት ነው። ፍርድ ቤት ሲባል እንደየስልጣናቸው ከማህበራዊ ፍርድ ቤት ጀምሮ እስከ ክልል ጠቅላይ ፍርድ ቤት፣ ክልል ውስጥ ያለ የጠቅላይ ፍርድ ቤቱ ሰበር ሰሚ ችሎት፣ ፌዴራል ላይም ደግሞ ከማህበራዊ ፍርድ ቤቶች ጀምሮ የአዲስ አበባ ፍርድ ቤቶች በጎን አሉ እስከ ፌዴራል ጠቅላይ ሰበር ሰሚ ችሎት ነው የተዘረጋው ሃይራርኪያቸው ወይም ደግሞ ቅደም ተከተላቸው። ሰው የሚመስለው አብዛኛው ሰው በዚህ ብቻ ክርክር የሚቋጭ ይሄን ጉዳይ እንዳየ ነው ኦሮሚያ ውስጥ ክልል ውስጥ ካለ አንድ ፍርድ ቤት የበታች ፍርድ ቤት በደረጃቸው ማለት ነው የተነሳ ክርክር ይግባኝ ተብሎበት ኦሮሚያ ጠቅላይ ፍርድ ቤት ይግባኝ ተብሎበት ውድቅ ተደርጎ ኦሮሚያ ሰበር ቀርቦ ውድቅ ተደርጎ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀርቦ ውድቅ ተደርጎ ከዛ ለፌዴሬሽን ምክር ቤት ለህገ መንግስት ጉዳዮች አጣሪ ጉባኤ የቀረበ አቤቱታ። ስለዚህ ክርክር የሚቋጨው በፍርድ ቤቶች አይደለም ማለት ነው። የህግ ስርዓታችን ፍርድ ቤቶቹ አንድን ነገር መቀበላቸው ወይም አለመቀበላቸው ለእኔ ሊፈረድ ሲገባ አለመፍረዳቸው በህገ መንግስቱ የተቀመጠ መፍትሄን ጥሷል ብለው ካመኑ ዜጎች የሰበር ሰሚ ችሎቱ ውሳኔን መሰረት አድርገው አለአግባብ ህገ መንግስታዊ መብት ተጥሷል ብለው ለህገ መንግስት ጉዳዮች አጣሪ ጉባኤ ማቅረብ ይችላሉ። በዚህም ሂደት አልፎ ነው ይሄ ውሳኔ የተወሰነው። ስለዚህ ቅሬታ ካላቸው የመጨረሻው ስቴጅ የምንለው ለጉባኤው ማቅረብ ነው። ጉባኤው ሊቀበለውም ላይቀበለውም ይችላል። ከተቀበለው ለፌዴሬሽን ምክር ቤት ይልከዋል። ምክር ቤቱ ካመነበት እንዳሁኑ ያጸድቀዋል። አሰራሩ ይሄ ነው። ነገር ግን በተግባር ምን ያህሉ ነው እዛ ድረስ የሚደርሰው የሚለውን ማየቱ እንደ ባለሙያም አንዳንዴ ተስፋ የምትቆርጥባቸው ነገሮች አሉ። በጣም ግልጽና የህግ ጥሰት አለ ብለህ አምነህ ስትሄድ ተቀባይነት ሊያጣ ይችላል። አንዳንዴ ደግሞ ይሄማ በቃ አያስቀርብም ብለህ የምትሄደው አስቀርቦልህ እስከ መጨረሻ ውጤት ልታገኝበት ትችላለህ። ከዚህ የምንማረው እስከ መጨረሻ መሞከሩ ነው ትልቁ ነገር። ይሄንን እዚህ ያደረሱ የህግ ባለሙያዎችም ምናልባት ጠበቆችም ሊሆኑ ይችላሉ፣ ሊመሰገኑም ይገባል። በዚህ ደረጃ ክርክር አቅርበህ ማስወሰን የአንድ ሰው ጉዳይ ብቻ አይደለም። አሁን ቅድም ያነሳ ነው 2 ሽጉጦችን ይዘሃል፣ ህገወጥ ሽጉጦችን ተብሎ የተከሰሰው ሰው ብቻ አይደለም የተጠቀመው። ቅድም እንዳልኩት ከጊዜው ቆይታ አንጻር ምናልባት ተቀጥቶም ሊሆን ይችላል። ይሄ ሰው አላቅም
የሱ ጉዳይ ብቻ ግን አይደል። እንደ አገር የተከሰሱ የተጠረጠሩ ሰዎችን መሰረት የጣለ ውሳኔ። ስለዚህ ህገ መንግስታዊ መብቴ ተጥቷል በፍርድ ቤቶች ውሳኔ ብለው ሲያምኑ ይህንን የማድረግ የህግ ስርዓት አለን። ክርክር ማቅረብ ይችላሉ። ሌላው ቻለንጁ የጊዜው ርዝመት ከኢትዮጵያ ክልል ጠቅላላ ነው ለህገ መንግስት ጉዳዮች አጣሪ ጉባኤ የሚቀርበው። ምን ያህል የሰው ኃይል አለው፣ ምን ያህል ጊዜ ሳለው፣ በምን ያህል ጊዜ ይሰበሰባሉ። ይሄ ደግሞ አንዱ የተግባር ተግዳሮት ነው። በሰው ኃይል በማደራጀት አቅሙን በመጨመርም ጭምር የሚመጡ ቅሬታዎችን ቶሎ ቶሎ የማየት እድል ሊሰጠው ይገባል። ቅድም እንዳልነው ደግሞ እዛ ድረስ መድረስ የሌለባቸውን ጉዳዮች አሉ። መልካም ካለን ሰዓት አንጻር በመጨረሻም እንዲህ አይነት ነፃ ሆኖ የመገመት መብትን ከማስከበር አንጻር ሌሎችም የቀደመው በእርግጥ አዲሱ በህዝብ ተወካዮች ምክር ቤት ቢጸድቅም አሁን ላይ የቃልና የህግ አርትዖት ይቀረዋል በሚል ወደ ነጋሪት ጋዜጣ አለመውጣቱም የፍትህ ሚኒስቴርም ገና ጠብቁኝ ብሎ በማሳሰቡ ነው። መቼ እንደሚወጣ ሁላችንም መረጃ የለንም። ነገር ግን ከአዲሱ በቃልና በህግ አርትዖት ደረጃ ያለ ስለሆነ ምን ይጠበቃል? ቅድም እንዳልኩት ረቂቁ ላይ መለኪያው ከምክንያታዊ ጥርጣሬ በጸዳ መልኩ ማስረዳት አለበት የሚል ነው። እሱም ነው የጸደቀው የሚል ግምት አለኝ። ቅድም አንተም እንዳልከው ሲጸድቅ በነጋሪት ጋዜጣ ሲወጣ ነው የምናውቀው። ነገር ግን ባይወጣ እንኳን በዛ መልኩ ባይሻሻል እንኳን ኦልሬዲ ህገ መንግስቱ ምን ማለት ነው እንደ ነፃ የመገመት መብት የሚለውን ፌዴሬሽን ጉባኤ ውሳኔ ሰጥቶበታል። ስለዚህ ቢያካትተውም ባያካትተውም መለኪያው ይሄ ነው የሚሆነው። ግን ደግሞ ይሄ ብቻ ስላልሆነ የወንጀለኛ መቅጫ ስነስርዓት ህጉ ማሻሻያው ብዙ ቁም ነገሮችን የያዘ ስለሆነ ቶሎ ወደ ስራ ቢገባ መልካም ነው። መልካም ነው። የተከበራችሁና የተወደዳችሁ አድማጮቻችን ከትሮታ 97.6 ኤፍኤም ወደ እናንተ እስካሁን ሰዓት ድረስ ሲደርስ የቆየው ሰሞንኛ መሰናዷችን ይህን ይመስል ነበረ። አቶ ዳንኤል አረጋዊ የጠበቃና የህግ አማካሪ ቀድሞ አቃቤ ህግና ዳኛ ምላሽና ማብራሪያ ስለሰጡ እናመሰግናለን። እኔም አመሰግናለሁ። እኔ አብርሃም በለጠና ዮሴፍ ዳሪዮስ፣ በቴክኒኩ በኩል ደግሞ ሲኒየር ቴክኒሻናችን አለኝ ቢተው አብረናችሁ ቆይታ አደረግን። ከሌሎች የትሮታ 97.6 ኤፍኤም መሰናዶች ጋር ቸር ቆይታ። ሰሞንኛ